ኢቢኤስ እና ፎክስ ኒውስ አዲስ መረጃ ይዘዋል። እንግዲህ በዛሬ ዘገባዎቻቸው እንዳረጋገጡት ኢራን በሆርሙዝ ሰርጥ ላይ የአሜሪካ ንብረት የሆነች የነዳጅ ጫኝ መርከብ ላይ ጥቃት መሰንዝሯን ነው። ይህ ባለፉት ጥቂት ሳምንታት ውስጥ ብቻ በተለያዩ መርከቦች ላይ የተፈጸመውን ጥቃቶች ብዛት ከ20 በላይ መድረሱን የሮይተርስ ዘገባም ያሳያል። ሌላው መረጃ የኢራንያን ሱፕሪም ናሽናል ሴኩሪቲ ካውንስል ሴክሬታሪ አሊ ላሪጃኒ has been assassinated in an overnight strike by the IDF. Israel Defense Minister Israel Katz has claimed Tehran has not confirmed the top official days. በጣም የሚገርም ነው። እንግዲህ የኢራን የጸጥታ ዋናው ኃላፊ አሊ ላሪጃኒ እስራኤል ገድያቸዋለሁ እያለች ነው። ቴህራን ግን እስካሁን የሰጠችው መግለጫ የለም። ሌላው መረጃ እንግዲህ አሁን የሰላጤው ሀገራት ውጥረት እንደሚፈለገው ለትራምፕ አልሆነላቸውም። በቀኝ በግራ መፈናፈኛ አጥተዋል። ምናልባት ትራምፕ ፎክረው ከታሰሩበት የፖለቲካ ስበት እንዴት እንደሚወጡ የከበዳቸው ይመስላል። የነጩ ቤተ መንግስት ጌቶች ቦምብ እየጣሉ ለንግግር ይማጸናሉ። ቴህራን የትራምፕ መልእክተኛን ምላሽም ነፍጋለች። የኢራን ባለስልጣናት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ለኢራን የውጭ ጉዳይ ሚኒስትር ድርድር ለመጀመር የላኩትን የግል መልእክቶች ችላ እያሉ መሆኑ ተሰምቷል። እንደ ቴህራን ባለስልጣናት ገለጻ ምንም አይነት ምላሽ አልተላከም። መልእክቱም ግልጽ ነው። ኢራን ቦምቦች እየወረዱ ባለበት ሁኔታ አትደራደርም። የመደራደር ውሳኔው የሀገሪቱ የበላይ መሪዎች ብቻ እንደሆነና ኢራን የረዥም ጊዜ መከላከል አቅሟን መመለሷን እስካላመነች ድረስ ምንም አይነት ንግግር እንደማይኖር ነው የተሰማው። ይህ ግልጽ የሆነ ከዋሽንግተን እየወጣ ያለውን የህዝብ መረጃም ያፈራርሰዋል። ዋይት ሀውስ ኢራን ለድርድር እየተቻኮለች ነው ቢልም የኢራን ባለስልጣናት ግን ከዝግ በሮች ጀርባ እየሆነ ያለው ተቃራኒ መሆኑን ይናገራሉ። አሜሪካ በይፋ ድል መቀናጀትን እየተናገረች በድብቅ ግን መውጫ መንገድ እየፈለገች ነው። የቴህራን መልእክት ግልጽ ነው። ጦርነቱ የሚያበቃው ዋሽንግተን ረፍት ስትፈልግ ሳይሆን ኢራን ተገቢው ትምህርት ተሰጥቷታል ብላ ስትወስን ብቻ ነው። ኢራን አቅሟን ወደ ማሳየት መቅረቧን የሚያመላክቱ ተንታኞች ቢኖሩም በተቃራኒው ኢራን እየተጠቃሽ ነው የሚሉም በርካቶች ናቸው። ዶናልድ ትራምፕ ከኢራን ጋር የገቡበት ፍጥጫ ለመጋፈጥ በመረጧት ሀገር ላይ በነበራቸው መሰረታዊ የተሳሳተ ግንዛቤ ላይ የተገነባ ይመስላል ይላሉ ተንታኞች። በዋሽንግተን የነበረው ግምት በኢራን አመራሮች ላይ የሚሰነዘር ድንገተኛ የራስ አውርድ ወይም ዲካፒቴሽን ጥቃት ፈጣን የፖለቲካ ውድቀት ሊያስከትል ይችላል የሚል ነበር። በዚህ እቅድ መሰረት ከፍተኛ የሀገሪቱን አመራሮች ማስወገድ በስርዓቱ ውስጥ መደናገርን ይፈጥራል፣ ለስልጣን የሚደረግ የውስጥ ሽኩቻን ያነሳሳል፣ እንዲሁም በሀገሪቱ ውስጥ ያሉ የፖለቲካ ተዋናኞች ከአሜሪካ ጋር እንዲወግኑ ሊያበረታታ ይችላል። የዚህ ስትራቴጂ የተለያዩ ቅርጾች ቀደም ሲል በአሜሪካም የውጭ ፖሊሲ አስተሳሰብ ውስጥ በተለይም ተቋሞቻቸው ደካማ በሆኑ ወይንም በአንድ መሪ ላይ ጥገኛ በሆኑ ሀገራት ላይ ታይተዋል። ሆኖም ግን የጦርነቱ የመጀመሪያ ምዕራፍ ተከትሎ የታየው ምላሽ ኢራን የምትመራው በጣም የተለየ በሆነ የፖለቲካ መንክዮ መሆኑን አመላክቷል። የኢራን የፖለቲካና የወታደራዊ መዋቅሮች ከመፈራረስ ይልቅ በሚያስገርም ፍጥነት እንደገና ተደራጅተዋል። በከፍተኛ አመራሮች ላይ በተሰነዘረው የተቀናጀ ጥቃት መጀመሪያ ድንጋጤ ቢፈጠርም የመንግስት መዋቅሩ ግን ስራውን ቀጥሏል። የአመራር መወገድ በራሱ ወደ ስርዓት መፈራረስ ያመራል የሚለው ግምት የኢራንን ስርዓት ቁልፍ ባህሪ የዘነጋ ነበር። ይህም የተቋማዊ ጥልቀቱ ወይም ደግሞ ኢንስቲቱሽናል ዲብዝ ነው። ስልጣን በጠባብ ክበብ ውስጥ በሚከማችባቸው ግላዊነት የተላበሱ ስርዓቶች በተለየ መልኩ የኢራን የፖለቲካ ስርዓት ከብሔራዊ የውሳኔ ሰጭነት አካላት እስከ ክፍለ ሀገርና የአካባቢ አስተዳደር መዋቅሮች ድረስ በሚዘረጉ ተደራራቢ ተቋማት አማካኝነት ይሰራል። ይህ በኔትወርክ የተሳሰረ መዋቅር ብዙ የውጭ ታዛቢዎች እንደሚገምቱት ድንገተኛ መፈራረስ እንዳይከሰት ያደርጋል። ሌላው የባህረ ሰላጤው ሀገራት በአሜሪካና በኢራን መካከል ባለው ግጭት ውስጥ እጆቻቸውን ያላስገቡት ከጥልቅ ስልታዊ ግምገማ በመነሳት እንደሆነ ኢራቃዊ የፖለቲካ ሳይንስ ምሁር አብደል ማሊክ አልሁሴኒ ለስፑትኒክ ተናግረዋል። ተንታኙ ሀገራቱ አጸፋዊ እርምጃ ያልወሰዱት ጥቃቱ በእስራኤል ወይንም በአሜሪካ እንደተሰነዘረ መረጃ ስላላቸው ነው የሚለውን መላመት ውድቅ አድርገውታል። እንደ አልሁሴኒ ገለጻ ሀገራቱ ቀደም ሲል በኢራን በኩል ቀጥተኛ ጥቃቶች የደረሱባቸው ቢሆንም በሁኔታዎች ላይ ተመስርተው ከደረሱበት ብልህ ውሳኔ ነው። እነዚህ መንግስታት ከጅምሩ የግጭቱ አካል አለመሆናቸውን የጠቀሱት ተንታኙ ውጥረቱ እንዳይባባስ በዲፕሎማሲያዊ መንገድ ሲጥሩ መቆየታቸውን አስረድተዋል። ለዚህ ውሳኔያቸው የላቀ የደህንነት መከታተያ ስርዓታቸው፣ ከምዕራባውያን ጋር ያላቸው የጸጥታ ትብብርና የሀገራዊ መረጋጋት ፍላጎታቸው ትልቅ ሚና ተጫውቷል። በተለይም በቀጠናው ያለውን ስጋት በመቀነስ የኢኮኖሚ ተቋሞቻቸውን መጠበቅ ቅድሚያ የሚሰጠው ጉዳይ ሆኖም ተገኝቷል። በመጨረሻም ግጭቱ የሚያጋጥማት ኢራን ከመሆኑ አንጻር ሊራዘም በሚችል ጦርነት ውስጥ መግባት የማህበረሰቦቻቸውን ሰላምና ብልጽግና እንደሚያናጋ ሀገራቱ በጽኑ ይረዳሉ። በመሆኑም የባህረ ሰላጤው ሀገራት ከስሜታዊነት ይልቅ ለፖለቲካዊና ለጸጥታ መረጋጋት ቅድሚያ በመስጠት ከጦርነቱ ራሳቸውን ለማግለል ስልታዊ ውሳኔ ማሳለፋቸው አልሁሴኒ ይናገራሉ። ሌላው መረጃ 5 የምዕራባውያን መሪዎች በሊባኖስ አስቸኳይ ውጥረት እንዲረግብ ጥሪ እያቀረቡ ሲሆን፣ በሌላ በኩል ደግሞ የባህረ ሰላጤው አጋሮች ዋሽንግተን የኢራን ክንፍ ሙሉ በሙሉ እስካልተቀነሰ ድረስ ጦርነቱን እንዳታቆም በሚስጥር እየተነጋገሩ ይገኛሉ የሚል መረጃ አፈትልኮ ወጥቷል። ትራምፕ የሚፈልጓቸውን አካላት ሁሉ እየጎተቱ ነው። የባህረ ሰላጤው ሀገራት ይህን
ይህን ጦርነት አልፈለጉትም ነበር። ነገር ግን አሁን ጦርነቱ በአግባቡ እንዲጠናቀቅ ይፈልጋሉ። ምክንያቱም የተወሰነ የመተኮስ አቅም ያላትና የቆሰለች ኢራን ከ3 ሳምንት በፊት ከነበረችው ኢራን የበለጠ አደገኛ መሆኗ እየታየ ነው። አውሮፓ ደግሞ የኃይል አቅርቦት ቀውስ ኢኮኖሚውን እያወደመበት ስለሆነ ጦርነቱ እንዲቆም ይፈልጋል። በተጨማሪም እስራኤል ለዓመታት ሊራዘም የሚችል ሙሉ የምድር ወረራ በሊባኖስ ላይም ጀምራለች። እንደ ፖለቲካ ተንታኞች ትራምፕ በሆርሙዝ ባህረ ሰላጤና በቻይና ላይ ብልጫ ለማግኘት ኢራን ታስፈልጋቸው ነበር ይላሉ። በተቃራኒው የገዛ የደህንነት ተቋማት የስርዓት ለውጥ እንደማያመጣ በነገሩት ጦርነት ውስጥ ተዘፍቀው ይገኛሉ። መርከቦችን ለመላክ ፈቃደኛ ካልሆኑ አጋሮችና ጦርነቱ እንዲቆም ከማይፈቅዱ አጋሮች ጋርም ትብብርነት ለመፍጠር ተስኗቸዋል ዶናልድ ጄ ትራምፕ። ሌላው አርቲ ይዞት የወጣው ዘገባ እንደሚያሳየው ፕሬዚዳንት ዶናልድ ትራምፕ የካሪቢያን ደሴት የሆነችውን ኩባን በሆነ መልኩ በእጃቸው የማስገባት ቴኪንግ ኩባ ፍላጎት እንደሚኖራቸው በመግለጽ በሀገሪቱ ላይ የፈለጉትን የማድረግ ስልጣን እንዳላቸው ተናግረዋል። ትራምፕ በኦቫል ኦፊሳቸው ይህን አስተያየት የሰጡት ዋሽንግተንና ሀቫና ንግግር እያደረጉ ባሉበት ወቅት ነው። ኩባ በአሁኑ ጊዜ በአሜሪካ የነዳጅ እገዳ ምክንያት በከፍተኛ የኃይል ቀውስና በተደጋጋሚ የኤሌክትሪክ መቆራረጥ ውስጥ ትገኛለች። ኩባን የማግኘት ክብር ይኖረኛል ብዬ አምናለሁ። ያ ትልቅ ክብር ነው ያሉት ትራምፕ በመቀጠልም ኩባን መያዝ ሲሉ አስተያየታቸውን ሰጥተዋል። በጋዜጠኞች የተጨናነቁት ትራምፕ አሜሪካ በደሴቷ ላይ የተለያዩ እርምጃዎችን ልትወስድ እንደምትችል ገልጸዋል። ነጻ ባወጣትም ሆነ ቢይዛት እውነቱን ማወቅ ከፈለጋችሁ በሷ ላይ የፈለግኩትን ማድረግ እንደምችል አስባለሁ ሲሉ ያለምንም ዝርዝር ማብራሪያ ተናግረዋል። ትራምፕ ይህን የተናገሩት ኩባ በአገር አቀፍ ደረጃ በጨለማ ውስጥ በወደቀችበት ወቅት ነው። የነዳጅ እጥረት የሀገሪቱን ያረጁ የኃይል ማመንጫ ጣቢያዎች ክፉኛ በመጉዳቱ ወደ 11 ሚሊዮን የሚጠጋ ሕዝብ የኤሌክትሪክ አገልግሎት አጥቷል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አስተያየትን ተከትሎ ኒውዮርክ ታይምስ እንደዘገበው የአሜሪካ ባለስልጣናት በንግግሮቹ ወቅት የኩባውን ፕሬዚዳንት ሚጌል ዲያዝ ካኔልን ከስልጣን ማንሳት በሁለትዮሽ ድርድር ውስጥ ቁልፍ ግብ ሊሆን እንደሚችል ፍንጭ ሰጥተዋል። ሆኖም ዋሽንግተን ይህን ጥያቄ በይፋ አላረጋገጠችም። የድርድር ባለፉት 10 ዓመታት ውስጥ ሀቫና ከዋሽንግተን ጋር ይፋዊ ውይይት ማድረጓን በግልጽ ያመነችበት የመጀመሪያው አጋጣሚ ነው። ንግግሩ የተጀመረው ለሳምንታት የዘለቀ የኃይል መቆራረጥ፣ የነዳጅ እጥረትና ህዝባዊ ቁጣ በተቀሰቀሰበትም ወቅት ነው። ይህም የሆነው አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር ከዋለች በኋላ የነዳጅ ጭነቶች መቆማቸውና ዋሽንግተን ሌሎች ነዳጅ አቅራቢዎች ለማገድ ባደረገችው ጥረት ምክንያት ነው። ትራምፕ በኩባ ላይ ሙሉ የነዳጅ እገዳ ቶታል ኦይል ብሎኬጅ ለመጣል በተደጋጋሚ መዛታቸው የሚታወስ ነው። በተጨማሪም ለደሴቷ ድፍድፍ ነዳጅ የሚሸጡ ሀገራት ከፍተኛ የታሪፍ ቅጣት ሊጠብቃቸው እንደሚችልም እያስጠነቀቁ ይገኛል። እስራኤል ከኢራን ጋር እያደረገችው ባለው ቀጣይነት ያለው የሚሳኤል ልውውጥ ሳቢያም የጠልፍ ሚሳኤል ወይም ደግሞ ኢንተርሴፕተር ሚሳኤል ክምችቷም አደገኛ ደረጃ ላይ መድረሱን ለአሜሪካ ማሳወቋ ተዘግቧል። ይህ ስጋት የተፈጠረው ኢራን በክላስተር ተተኳሾች የታጠቁ አዳዲስ ባላስቲክ ሚሳኤሎችን እያመረተች ነው ተብሎ በሚታመንበትም ወቅት ነው። ይህ ቴክኖሎጂም የአየር መከላከያ ስራን በከፍተኛ ሁኔታ ሊያወሳስበው እንደሚችልም ተገልጿል። የወታደራዊ ተንታኞች እንደሚሉት ከሆነ እንዲህ አይነት የጦር አውታሮች በሚበሩበት ወቅት በርካታ ትናንሽ ተተኳሾችን መልቀቅ የሚችሉ በመሆናቸው የሚሳኤል መከላከያ ስርዓቶች እንዳይቋቋማቸውና እንዲጨናነቅ የማድረግ አቅም አላቸው ይላሉ። ዋና ዋናዎቹም የአሜሪካ አጋሮች ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ፣ አውስትራሊያ፣ ጃፓንና ቻይና በትራምፕ የሆርሙዝ ባህር ሰርጥ የባህር ኃይል አጃቢ ዘመቻ ላይ ላለመሳተፍ በይፋ መወሰናቸውም አስገራሚ ሆኗል። በታላቅ የዲፕሎማሲያዊ መሰናክል ዋና ዋና የዓለም ሀያላን ሀገራት በሆርሙዝ የባህር ሰርጥ በኩል የሚደረገውን የመርከብ ጉዞ ደህንነት ለመጠበቅ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን አስቸኳይ የጦር መርከቦች ድጋፍ በፍጹም እንደማይቀበሉት ነው የተናገሩት። የሆርሙዝ ባህር ሰርጥ በዓለም ላይ እጅግ ወሳኝ የነዳጅ መስመር ሲሆን በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል ባለው ግጭት ምክንያት በኢራን በከፊል ተዘግቶ ይገኛል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።